እሺ ቡችሎቼ እንዴት ናችሁ? የአብርሽ ሀብል እኮ ተፈታ። እኛ አዘንን፣ እናንተ እልላላችሁ። የሄርሜላ ቡችሎች እልልልልል አሉ። እሺ ባካችሁ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ የኔ ፍቅሮች ማለት ነው። ላይክ አድርጉ፣ እሺ ላይክ አድርጉ እና እላችኋለሁ የኔ ወዳጆች ማለት ነው፣ የኔ ውዶች ማለት ነው፣ አብርሽ ማለት ነው። በዛው ግን ተዝናኑ እሺ። አረንጓዴ ነገር ማሳያችሁ ሁሌ ፎቶ ምናምን ከሚሆንባችሁ በዛው ያገራችሁ አረንጓዴ ነገር እስቲ እዩት፣ ገጠሯን ጎብኟታው። ለዛ ብዬ ነው ይሄንን የሚያምር ውብ የሆነ የምድር ገነት እያሳየዋችሁ ያላችሁ። በዛው ተዝናኑበት ማለት ነው። እና የኔ ፍቅሮች ማለት ነው ሳነግራችሁ ማለት ነው አብርሽ እኮ ሀብሉ ተፈታለት። ሰማችሁ እንዴ? ሰማችሁ? እሺ የሩታ ቡችሎ ተለለለለለ አላችሁ። ከዛስ አብርሽ በቃ ለቀቀው እንዴ መተቱና ድግምቱ ማለት ነው ያላችሁት ማለት ነው። ተፈወሰ እንዴ? ወደ ሄርሜላ ተመለሰ እንዴ? እንዴት ናችሁ? እውነታችሁ ነው? እኔ በጣም ነው የምታዝቁኝ። እኔ እውነት እንደው ማለት ነው የአብርሽ ቤተሰብ የሆናችሁ ወይም ደግሞ የቡችልት በተለይ የቡችልት ቤተሰብ የሆናችሁ ወይም የውሽሚት ቤተሰብ የሆናችሁ ውሽማ ስላችሁ በጣም ብዙዎቻችሁ ትናደዳላችሁ፣ ትቃጠላላችሁ። ጨጓራችሁ እንዳይፈጭ እንዳይሆን ማለት ነው ውሃ እያመጣችሁ ከፈለጋችሁ በርቢና አጠገባችሁ አድርጋችሁ ውሃ በደንብ በርጋችሁ ቸልሱ። ካለበለዚያ ጨጓራችሁ አትችሉትም። እኔ ያገባኝኝ የማዳም ስራ ላይታች እያላችሁ እንደገና እኔ የምናገረው ነገር እርር አድርጓችሁ ትችሉታላችሁ። እኔ እፈልጋችኋለሁ፣ ሌላ ባይፈልጋችሁ እኔ በሰላም ሀገራችሁ እንድትመለሱ ስለምፈልግ ማለት ነው። ውሃ በደንብ በርጋችሁ ጠጡ። አዎ ውሃ ጠጡ። ሌላው ማለት ነው እንግዲህ እልል እያላችሁ ነበረ። ሀብሉ ካልተፈታ አላችሁ ማለት ነው። እንግዲህ እናንተ ሩታን እንደው ጅል እየመሰለቻችሁ ወይኔ ሩታዬ ግን እንዳንቺ እኮ ኢትዮጵያ ውስጥ ማለት ነው 2-3 ቢኖር እቺን ሀገር ግን እንዴት አድርጎ እንደሚመራት ታይቶኝ ነበረ። እውነቴ ነው የምላችሁ እንደ ሩታ ስማርት ቢኖር ማለት ነው። እንግዲህ እነሱ ስራቸው እየሰሩ ነው። አብርሽም ቢሆን የለም ውሽሚት የለም። በቃ ተስፋሽን ቁረጪ። ወላ ራቆትሽ መጣሽ፣ ጡትሽ ለቀሽ ወጣሽ፣ ዳሌ ለቀሽ ወጣሽ ምናምን የለም። ወንድ ልጅ አማልሽ አላማልሽ በቃ ወንድ ልጅ አንዴ ካስጠላሹ አስጠላሽ። አብርሽ ከሆነ እንደ ማስቲካ አኝኮ ትፍት አድርጎሻል። በነገራችን ላይ ማለት ነው የሁላችሁ ሴት ልጅ ማለት ነው ክብሯን ካላስከበረች ማለት ነው ከገኘችው ወንድ ጋር ልጥፍ ምትል ከሆነ እንደዚህ አኛኛ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 ኛ
ሆነ። አብርሽ አልፈልግሽም አላት። አይታችኋላ ትናንትና እንዴት አድርጎ እንዳረጋት። አብርሽ ያውቃል፣ በደንብ ያውቃል። አያውቅም እንዳትሉ ጅላጅል እንዳትሆኑ። እኔም ያማችሁ እናንተ ናችሁ። እንደው የቡችሎች ቤተሰብ ማለት ነው። እባካችሁ ምናልባት ጤነኞች ካላችሁ ማለት ነው ጤነኞች ካላችሁ ማለት ነው እንደው የነ ሩታ ማን ነው የነ ሄርሜላ ቡችሎች ማለት ነው እንደው ሰብስባችሁ ጤና ጣቢያ ብትወስዱልኝ ደስ ይለኝ ነበረ። እነሱ ናቸው የታመሙት እንጂ ማንም የታመመ የለም። እንግዲህ እርማችሁን አውጡ። አብርሽ ሀብሉን ተፈቷል። አዎ ሀብሉን ተፈቷል። ሀብሉን ሲፈታ ራሱን አልሳተም፣ አልወደቀምም፣ ፌንትም አልነቀለምም። አሁንም ቢሆን ካፉ ማይለየው ልጁና ሚስቱ ነው። በቃ ሩታና ልጁ የፈለገ ነገር ብትገለባብጡ ማለት ነው፣ የፈለገ ነገር ብትሰሩ ማለት ነው፣ አብርሽ ልትመልሱት አትችሉም። በቃ ሩታ ማን ነው ሄርሜላ ቋቅ ብለዋለች እንዴ። አንድ ሰው ቃቅ ካለው አትተውትም እንዴ? አትፋቱትም እንዴ? እናንተ ሰዎች እንዴ ተፋቱት እንጂ። እኔ አልፈልግም ትዳሬና ህይወቴን። እኔ በህይወቴ እንደዚህ አይነት አይቼ አላቅም፣ እውነት ለመናገር ማለት ነው። ማለት አንድ ሰው ወደ ትዳሩ ሲስተካከል ወይም ደግሞ ወደ ትዳሩ ሲመለስ ደስ ይለዋል እንጂ በዚህ ልክ እንደናንተ የሚያንገበግበውና የሚያንገበግበው እንግዲህ ሴጣን ነው። ሰው ሲታረቅ ወይም ደግሞ ትዳራቸውን ሲታረቅና ትዳራቸው አብረው ሲሆን ደስ ማይለው ሴጣን ነው። አዎ ሴጣን ነው። ምክንያቱም የሰው ትዳር የሚያፋጀው ቤት ውስጥ ገብቶ እንዲሆኑ እንደዚህ ሆኑ፣ ተፋቱ፣ ተለያዩ፣ ሌላ ሴት ያለ ጡቲ የሚል ማለት ነው ሴጣን ነው።
እንዴ አሁን እናንተ እኮ ያልታወቀባችሁ ሆናችሁ ነው የመጣችሁ። እውነቴን ነው የምላችሁ፣ ያልታወቀባችሁ ሆናችሁ ነው የመጣችሁ። ለማንኛውም ማለት ነው እንኳን ደስ አላችሁ የሄርሜላ ቡችሎች ማለት ነው። እንኳን ደስ አላችሁ የአብርሽ ሀብል ስለተፈታ ማለት ነው። ለእናንተ እኔ በጣም ደስ ብሎኛል ማለት ነው። ትላንትና በቪዲዮ ከነገርኳችሁ ማለት ነው አውቀው የሚሰሩት ነገር ነው። ሩታና አብርሽ ተነጋግረው ነው ታያላችሁ። ዛሬ ሀብሉ ይፈታል። ተፈቱም አብርሽ ምንም አይነት ለውጥ እንደማይኖረው ምንም አይነት ነገር እንደሌለው ወይም ደግሞ ምንም አይነት ነገር እንደማታመጡና እንደማይመጣ በትላንትና ቪዲዮዬ ተናግሬያችሁ ነበረ ማለት ነው። ዛሬ ሀብሉ ይፈታ ብያችሁ ነበረ። አሁንም እኔ ማመን አለባችሁ የሚመጣው ነገር እኔ መረጃ ስለሚደርሰኝ ነው እንደዚህ ምላችሁ ማለት ነው። እነ ቡዜ ጋር ይሄዳል፣ እህቱ ጋር ይወስዱታል። ከዛ በኋላ ሀብሉን ይፈቱለታል። ከዛ በኋላ አብርሽ እናቴ ድራማ እየተጫወተባችሁ ነው አብርሽ ማለት ነው። በደንብ አርጎ ጥሩ አርጎ ተወናይ እየተወነ ነው ማለት ነው። ሩታም ደግሞ እንደምታስቧት አይነት ሴት አይደላችሁም። ራሳችሁን ፈትሹ። እንደሞም ያልተማራችሁ ከሩታ ብትማሩ ደስ ይለኛል። እንደ እውቀት ብትሸምቱ ማለት ነው። ምን አይነት ብልህ ሴት እንደሆነችና ምን አይነት ጎበዝ ሴት እንደሆነች ማለት ነው ከሷ ብትማሩና ከሷ ብትረዱ እጅግ በጣም ደስ ይለኝ ነበረ። የኔ ወዳጆች ማለት ነው፣ የኔ ማሮች ማለት ነው። ከሷ ብትማሩ በጣም ደስ ይለኛል። እሷ ስማርት ናት። ሁሌ ስማርት ማለቴ አላቆምም። እንግዲህ እንዳልኳችሁ ውሃ አጠገባችሁ አድርጉ፣ ተቃጠሉ። አላቆምም። ስማርት ናት። ሀገር የምታስተዳድር የስንቱን እንጀራ የከፈተች የስንቱ ወጣት ባክኖ የሚቀር ምድረ ሲጋራም ማለት ነው። ስንቱ አመዳም የነበሩት ከአመዳምነት ወደ ወዛምነት የቀየረች ጀግና ሴት ናት ማለት ነው። ጀግና የጀግኖች ጀግና ሴት ናት። ስለዚህ ማለት ነው ሩታ በምንም መንገድ ምጡ፣ በምንም መንገድ ኑ ማለት ነው። እውነቴ ነው የምላችሁ ሩታ አታሸንፏትምም፣ አትወድቅምም። ይሄን ማለት ነው። እቺን ቪዲዮ ለትዝብት ያዟት። አው ለትዝብት ያዟት። ምንም ብታረጉ ሩታ አትወድቅም ማለት ነው። ስለዚህ ማለት ነው እንግዲህ ቡችሎቼ ማለት ነው የኔ ቡችሎች ማለት ነው የኔ ማሮች ማለት ነው የኔ የማዳን ቅመሞች ማለት ነው እንግዲህ እርማችሁን ታወጣላችሁ። አይታችኋል። የእናንተ የምታደንቋትና እንደዚህ ሆይ ሄርሜላ በዚህ ገባ የምትሏት ትላንትና ራቆቷ መጣ አያችኋታ። ለዚህ ነው ለዚህ ፍርታም ሰው ነው እንግዲህ እናንተ በዚህ ወጣ በዚህ ገባ እያላችሁ ያላችሁት ማለት ነው። ለእንደዛ አይነት ሰው የሰው ልጅ እኮ ራቆቱ ስለመጣ አይደለም ወንድ ልጅ የሚሸነፍለት ወይም ደግሞ ወንድ ልጅ ለሴት ልጅ ክብር የሚኖረው። ራቆታችሁ እናንተ ሰውነታችሁ ማለት ነው የእግዚአብሔር ቤተ መቅደስ ነው የምታውቁ ከሆነ ማለት ነው የሚገባችሁ። ምናልባት ኦርቶዶክስ የሆናችሁ እንግዲህ እነሱ ሃይማኖትም ያላቸው ምን አይነት ሃይማኖት እንዳላቸው ባላቅም ማለት ነው ግን ይሄን ነገር ያውቁታል። ገላችሁ የክርስቶስ ቤተ መቅደስ እንደሆነ ያውቁታል። ሳያውቁት ቀርተው አይደለም። እንግዲህ የክርስቶስ ቤተ መቅደስ ራቆታቸው እየመጣን ልብስ የተፈጠረላችሁ ለምንድን ነው? ሰውነታችሁ ልትሸፍኑ እፍረታችሁ ልትሸፍኑ ነው። እናንተ በየጊዜ እፍረታችሁ እየለቀቃችሁ እየመጣችሁብን እኛ ላይ ምን ትደፋደፉብን? ምንድናችሁ? ማናችሁ? እኛ ላይ እየመጣችሁ እሽሽ ገዳም የምትሉብን። ለነገሩም ዩቲዩብ ራሱ እኮ ምሯችኋል፣ እውነት ምሯችኋል። እኔ ለምን እንደሆነ አላቅም፣ ለኛ ግን ለምን እንደማይምረን አላቅም። እንግዲህ ዩቲዩብም ደሃና ሀብታም ያቃል መሰለኝ። እውነቴ ነው መላችሁ እነሱ ራሱ ያቃል መሰለኝ። ስለዚህ የኔ ውድ ቤተሰቦች ማለት ነው እንግዲህ ቡችሎቼ እንግዲህ ተቃጠሉ። እኛ ምን መጣበታለን፣ እንሄድበታለን። ምን እንደምታመጡ እናያለን። እንግዲህ የዛሬውን በጉጉት ጠብቁ። አብርሽ እንደሆነ ውሽሚት አይሄድም፣ ዞር ብሎ አያትም። አስጠልተው አለች። ባይኑም ማየት አይፈልግም። በግድ አግባ የለም። የና አብርሽ ቤተሰቦችም ብትረጋጉ ረጋ ብትሉ ደስ ይለኛል። ብታረጋጉትና ረጋ ብትሉ ማለት ነው። ለማንኛውም ውድ የኔ ቤተሰቦች የምወዳችሁ የማከብራችሁ ቻናሌን ሰብስክራይብ ላይክ ያደረጋችሁ በዛው ዘና እያላችሁ ቤተሰቦቼ ሆኑ። በሌላ ቪዲዮ መጣባችኋለሁ። አሳቢ ሌላ ቦታ ስለሆነ ማለት ነው በደንብ አርጌ ትንትን አርጌ አልነገርኳችሁም። በደንብ አርጌ ወቅጣችኋለሁ። ለማንኛውም ጠብቁኝ ማለት ነው። ለቡችሎች ነው ያልኩት ማለት ነው። በደንብ አርጌ ውቅጥቁጥ ሳረጋችሁ ማለት ነው። እናንተም ይለይላችኋል፣ እኛም ይለይልናል ማለት ነው። ከዛ ምን እንደምታመጡ መጨረሻ እናንተም ታያላችሁ፣ እኛም እናያለን ማለት ነው። ለማንኛውም ማለት ነው ራሳችሁን እየጠበቃችሁ ውሃ እየጠጣችሁ
ከላይና ከታች የምትሉ ወገባችሁ በፎጣችሁ እስር እያደረጋችሁ ጨጓራችሁ እንዲፈጭ ምግብ በደንብ እየበላችሁ እኔ እንድትጎዱብኝ አልፈልግም። ምክንያቱም እያንዳንዱ ማለት ነው እያንዳንዱ ዶላር የሚለቅመው በእናንተ ስለሆነ ማለት ነው ክፉ ነገር እንዲነካችሁ አልፈልግም። የሀገሬ ልጆች ናችሁ፣ ደሜ ናችሁ፣ ኢትዮጵያዊ ናችሁ። እኔ በጣም ነው የምወዳችሁ ማከብራችሁ። ግን አትጃጃሉ። አትጃጃሉ። እውነቱን እውነት በሉ፣ ሀሰቱን ሀሰት በሉ። እወዳችኋለሁ። ለማንኛውም ሰላማችሁ ብዝት ይበልልኝ ባይ